ሼም ህዝቡ እውቀት የለውም። የዛሬ 2000 ዓመት የሞተው ገንዘብ ሳይጠይቀን አሁን የተነሱ ሰዎች ለምንድን ነው ገንዘባችንን የሚወስዱ? ሰው ሲሄድ እንግዲህ ብዙ ነገር ይሄዳል ታውቃላችሁ። መባው ይሄዳል፣ አስረቱ ይሄዳል። መባውና አስረቱን እዛ አስቀምጥ አንተ ብትመጣ ማንም አይጠይቅም። ሰው ከመጣ ከሰው ጋር ያለው ሁሉ ነገር ይመጣል። እኔ ቤት ሰርተህ ውለህ እዩ ቤት ደሞዝ ተቀበላለን። ይሄ ትውልድ ሽባ እንዲተረተር ይፈልጋል። ይሄ ትውልድ አጋንንቱ እንዲባረርለት ይፈልጋል። ይሄ ትውልድ አካላዊ ፈውስ ይፈልጋል። ይሄ ትውልድ መንፈሳዊ ፈውስ ይፈልጋል። ይሄ ትውልድ ወንጌል ከተሰበከ በኋላ ምልክት ይጠብቃል። ዘማሪ በረከት ተስፋዬ በዘሪቱ ከበደ ጉዳይ ዙሪያ ዝምታውን ሰብሯል። የቀድሞዋ ዘፋኝ የአሁኗ ዘማሪት ዘሪቱ ከበደ ከሰሞኑ የለቀቀችው አዳዲስ መዝሙሮቿ በእጅጉ እየተደመጡ ይገኛሉ። ይህንን አስመልክቶም ዘማሪ በረከት ተስፋዬ ያልተጠበቀ መረጃ አጋርቷል። ይህ መረጃ ምን ይሆን በዝርዝር የምናስደምጣችሁ ይሆናል። ስለ ዘሪቱ ከበደ የማታውቁት ብዙ ነገር አለ። ዘሪቱ ከበደ ዓለማዊ ያለች ሰይጣን በደንብ ነው የተጫወተበት። አሁን የሚሆንባችሁና ያለፋችሁበት ባለው ህይወት ጌታ ለእናንተ ቀን አለው። የጊዜው ድምጽ ለጊዜው ነው። ሁኔታዎች ይለዋወጣሉ፣ በፍጹም አይቀጥሉም። አስቀድማችሁ የሰማችሁት ነው ትክክል። እርሱ ደግሞ የጊዜ ጉዳይ እንጂ ይሆንላችኋል። አስታውሱ፣ ዳዊት የበገረኛ ነበር፣ በእግዚአብሔር ቀን ንጉሥ ሆነ። ሩት ከሰው እርሻ ቃርሚያ ለቃሚ ነበረች፣ በእግዚአብሔር ቀን የእርሻው ባለቤት ሆነች። መርዶክዮስ በቤተ መንግስት ደጃፍ ለማኝ ነበር፣ ነገር ግን በእግዚአብሔር ቀን የቤተ መንግስት አማካሪ ሆነ። እግዚአብሔር ቀን አለው። እግዚአብሔር በዙሪያችን ያለውን ሁኔታ ቀይሮ የሁኔታዎች ባለቤት የሚያደርግ በቂ ነው። በሁኔታዎች ተስፋ ይቆረጥ ይሆናል፣ ነገር ግን በእግዚአብሔር ከቶም ተስፋ አይቆረጥም። ወገኖች ክርስቶስ ለእናንተ ቀን አለው፣ እንዳለቀሳችሁም አትቀሩም ስትል ነው ከሰሞኑ እጅግ አስደማሚ የሆነ አልበሟን የለቀቀችው ዘማሪት ዘሪቱ ከበደ ይህንን መልእክት ያስተላለፈችው። ዘማሪ በረከት ተስፋዬ ስለ ዘሪቱ ከበደ የተናገረው ያልተጠበቀው መልእክት በዚህች የታችን ሐዘን ስንጨነቅ ስናዝን ነበር፣ ነገር ግን ዛሬ ሁሉ አልፎ እሷም በርትታ ለጌታዋ ስትዘምር ማየት እጅግ ደስ የሚያሰኝና የመንፈስ ቅዱስን አጽናኝነት አጉልቶ የሚያሳይ ነው። በተረፈ ስለተሰራው ስራ ትንሽ ልበል። የሙዚቃው ቅንብር፣ ግጥሙ፣ ዜማው፣ የሷ ድምጽ ሚክሲንግ አስደናቂ ስራ ነው የተሰራው። በዚሁ የስራ ሊቀት ወይም ኤክሰለንስ ይቀጥል ባይነኝ። በመጨረሻም ዘሪቱ ከበደ ከጥቂት አመታቶች በፊት ትዘፍን የነበረችው እህታችን ትዘምራለች ብሎ ያሰበ አልነበረም። ነገር ግን የጌታ ፍቅር ከባድ ነው። በየትኛውም የህይወት ጎዳና ላይ ያለን ሰው ከነካ ነገር ዓለሙን እርግፍ አድርጎ ሊከተል የማይል የለም ስል ነው ዘማሪ በረከት ተስፋዬ በዘሪቱ ጉዳይ ዙሪያ ይህንን መልእክት ያስተላለፈው። ማስተር አብነት የሚባል ሰው የተወለደው የት ነው? ዱራሜ በልብሎ እንኳን መልሰን ማትለው ሀገር ዱራሜ ልም ያለ ሩቅ። ከዛ በኋላ በጣም የሚወዳት አንድ እህቱ የሀብታም ልጅ ነው። እሱ ባጠፋው ጥፋት ኪሳራ ውስጥ ገብተው እህቱ መታከም ሲገባት ሳያሳክማት ሞተች። ከዛ በኋላ እሱ ደግሞ ካንሰር ያዘው እግሩ። እግዚአብሔር ሆይ ይሄን ብትፈውሰኝ በዚህ እግሬ ከዚህ በኋላ እድሜ ዘመኔ አንተን አገለግልበታለሁ። የሞተችዋን እህቴ ገንዘብ በማጣት የሞተችዋን እህቴ እኔ ደግሞ በእድሜ ዘመኔ ድሆችን ሁሉ አብልቼ ዘመኔን በሙሉ ላንተ ኖርልሃለሁ ብሎ ቃል ሲገባ ኃይል ቀባበት። አውቀዋለሁ እሱን የዴስፐሬሽን ጸሎት አውቀዋለሁ። ባይዘው የዛሬ 13 ዓመት ጌታ ሆይ 40 ቀን እየጾምኩ ለአንድ ቀን እስቲ ሰው አድርገኝ ነኝ ለአንድ ቀን ብቻ ኃይል ግለጥብኝ፣ ከዛ ግደለኝ በሁለተኛው ቀን ጌታ። እሱኛው ጸሎት እንዴት እንደማወድ እንደሱ አይነት ረሃብ ያላቸው አሉ ብሎኛል ዛሬ። መኖር፣ መብላት፣ መልበስ፣ መንዳት፣ ማግባት ምናምን ያላቸው የትንሳኤው ኃይል ፈልጋለሁ። እናንተ ሰዎች ዛሬ ምስራች ነግራችኋለሁ። ዛሬ ምሽት እናንተ አጋንንት የሚፈራው የእመቤታችንን ስም ነው እያሉ በሚካኤል በገብርኤል ስም አጋንንት እናወጣለን ይሉ አሉ። እናንተ ደፋሮች እኮ ናቸው። ይሄ ከኢየሱስ ስም ይልቅ አጋንንት የሚፈራው የእመቤታችንን ነው እያሉ በአደባባይ እኮ ከልካይ የላቸውም፣ ተው ሚላቸው የላቸውም። የሚያሳፍር ነገር እየሰማን ነው። በጣም የሚያሳዝነው ደግሞ ትውልዱ አፉን ከፍቶ ይሰማቸዋል። ተከታይ ብዙ አላቸው። እነሱማ እንደ ጠፍተዋል። ቢጠፉ እኮ ምን ችግር አለው? አሁን በዚህ በስቅለትና በትንሳኤው እንኳን ቤዛ የሆነልን ሞቶ ህይወት የሰጠን የታረደው በግ
ኢየሱስ ክርስቶስ ሆኖ ሳለ ስሙኝ ማይችል ሁላችሁ የምታውቁት የኦርቶዶክስ መዝሙር አለ። እኔም ያኔ እዛ ቤት ሳለው ዘምረው ነበር። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም። ስሙኝ፣ ቤዛዊት አይደለችም እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም። ይህንን ደግሞ የራሳችሁ ቄስ አሁን ተናግረዋል። ቤዛ አይደለችም። ቤዛ ልጇ ነው፣ ኢየሱስ ክርስቶስ ነው ቤዛ የሆነው። ትላንትና ያከበራችሁት የፋሲካ በዓል ቤዛ ሆኖ ነው ለዓለም እኛን ተክቶ ሕይወቱን የሰጠው መስዋዕት የሆነው ኢየሱስ ክርስቶስ ይባላል። እቺ መዝሙር ከዚህ በኋላ አትዘመርም። ለምን? የራሳችሁ ቄስ ይሄንን ኮንፎርም አድርገዋል። በነገራችን ላይ እዛው ኦርቶዶክስ ውስጥ ብዙ ቄሶች የክርስቶስ ወንጌል እውነተኛው ገብቷቸው የሚከራከሩለት ትውልዱን ለማስተማር ጥረት የሚያደርጉ አሉ። ግን ደግሞ ይሄ እንደ ጥፋት ሆኖ አሁን ኦርቶዶክስ ምን ይዛለች? እየተከታተለች በስም ማጥፋት እያለች እነዚህ የክርስቶስን ወንጌል የሚሰብኩትን ማሳሰር ጀምራለች። ወንጌል በመታሰር አይቆምም። እንደውም እየበዛን በሚያሰጋ ደረጃ የወንጌል አማኞች ቁጥር እያሻቀበ ነው። ሃሌሉያ! ማሰር፣ ስም አጠፉ እያሉ ማሰር፣ እውነተኛ ወንጌል ሲሰበክ ማባረር፣ ማሳደድ። ለዚህ ለእያንዳንዱ ነገር ዋጋ ትከፍላላችሁ። እናንተ ውርድ ከራሲ ልክ እንደ ፖፑ ወደ ሲኦል አሁኑኑ ንስሐ ገብታችሁ ብትመለሱ ይሻላችኋል። ሁሉም ክብር ሁሉ የማዳኑ ሥራ ለእናቱ ለማርያም ሰጥተው ገጭ ብለዋል። የቱ ጋር ነው ማርያም የተሰቀለችው? የቱ ጋር ነው? በጣም ያሳፍር እኮ ነው። በዚህ በኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ከዚህ በኋላ የኢየሱስን ቤዛነት ከመስበክ ውጪ ሌላ ምርጫ የላችሁም። ለምን? የተጻፈልን ስለሆነ። እስከ መቼ ኢየሱስ ክርስቶስ ተደብቆ እዛ ቤት? እስከ መቼ የኢየሱስ ክርስቶስ ስም ሌላ አጉል ነገር ተብሎ ዝም የሚባልበት ሆኖ እስከ መቼ? እኔ አልገባኝም። በራሳችሁ ካህን አንደበት ለእውነት ወንጌል የቆሙት የሚናገሩትን እንሰማለን። ይኸው ዛሬ የተለጠፈ ቪዲዮ አለ፣ እሱንም አያይዛለሁ። እኔ የምለው ይህ ትውልድ አያሳዝናችሁም? በጣም ያሳዝነኝ እኔ ደግሞ ያለ ምንም ክፍያ እንዲያው በነፃ ክርስቶስ ኢየሱስን በማመን ያለ ውጣ ውረድ መዳን እየቻለ እስከ መቼ ትውልድ ታንገላታላችሁ? ድንጋይ ታሸክሙታላችሁ? በጣም እኮ የሚያሳዝን ነገር ነው የምናየው። ሴቶቹን በገመድ አስረው ወደ ውሃ ይለቋቸዋል። በሆነ ውሃ ውስጥ ሹለኩና መዳን አለ ይሏቸዋል። አሮጊት እናቶች አያሳዝኗችሁም? በሆነ በአይጥ መሹለኪያ የሰው እንኳን ቅርጽ የሌለው በጣም የሚያታግል የሆነ በድንጋይ ስር ሹለኩ ብለው ሲያታግሏቸው፣ አረ የዳ ህዝብ ያሳዝናችሁ ባልበላ ሆዶ። እንደገና የመዳኛው መንገድ ኢየሱስ ክርስቶስ ሆኖ ሳለ በምናምን ሹለኩ፣ ምናምን ተቀቡ፣ ምናምን ተረጩ፣ እምነት ብላችሁ ደግሞ አፈርና ጭቃ ያበላችሁ ስንቱን ሰው በሽተኛ ረጋችሁት። በሽተኛ ረጋችሁት። እኔ በጣም ያሳዝኑኛል። በተለይ እናቶች በድንጋይ ስር ሹለኮለኩ አያሳዝኑ? ለመዳን ብለው አያሳዝኑም ወይ? መዳኛው እዚህ ጋር መድኃኒቱ የዓለም መድኃኒት ኢየሱስ ክርስቶስ ሆኖ ሳለ ምን ትጠቀማላችሁ? ለምን ትውልዱን አታስቡለትም? ለምን ትውልዱን ወደ ክርስቶስ ኢየሱስ አትመሩትም? እስከ መቼ ታንገላቱታላችሁ? እኔ በጣም የሚያሳዝነኝ ነገር አሁን እኚህ እናት በጣም ነው ያሳዘኑኝ። እኔ አይቻለሁ። ሰው እኮ የሚድነው በመስቀሉ ላይ በተከፈለለት ዋጋ በፈሰሰው ደም ብቻ ነው።
ሰው በማመን እንጂ በስራው አይጸድቅም። ትንሣኤ በክርስቶስ ኢየሱስ አምኖ የጸደቀ የሚያከብረው በዓል ነው። በነገራችን ላይ ትንሣኤ ለኛ ለወንጌል አማኞች ነው። ለምን? በክርስቶስ ኢየሱስ አምኜ ጸድቄያለሁ። ለኃጢአት ሞቼ ለጽድቅ ተነስቻለሁ ከጌታዬ ጋር። እናንተ እኮ ገና አልገባችሁም ኦርቶዶክሶች። ስቅለት ይባልና ጾማችሁን ውላችሁ ሄዳችሁ ቄሱ ደግሞ ይጠበጥባሉ። ቄሱ ራሳቸው ንስሐ መግባት አለባቸው። ይጠበጥቡና ኧረ በኢየሱስ ስም የኃጢአት ስርየት ደም ሳይፈስ የለም። ደሙ ደግሞ ፈሶልናል ለአንዴና ለመጨረሻ ጊዜ ኢየሱስ ክርስቶስ ታርዷል። ይጠበጠቡና በቅጠል በምናምን 40 ስገጅ 50 ስገጅ። በኢየሱስ ስም ጨለማ እኮ ነው። ስሙኝ፣ ሌላ የሚከፈል መስዋዕት የለም። ስለዚህ እናንተ ግን ይህን ህዝብ ባልበላ ሆዱ ስገድ እያላችሁ ታሰቃዩታላችሁ። ከዛም ደግሞ እንደምንም በሽሮ የከረመ ሆዱን በቅቤና በስጋ ይሞላና ተቅማጥ በተቅማጥ። እናንተ የፋሲካ ሰሞን ያለኮ የሆድ ህመም እንዲህ እንዳይመስላችሁ። በሽሮ የከረመ ሆድ ከወዲያ ከወዲህ ብሎ ስጋ ይከትበታል፣ ቅቤ ይከትበታል። በቃ ይበላል። እኔ የማይገባኝ ነገር ደግሞ አንድ ጥያቄ አለ። 40 ቀን ከስጋና ከእንቁላል ተጾመ። ከዛ በኋላ ለ2 ወር ያህል ደግሞ እንደገና እንቁላል የለም ስጋ የለም መብላት። ከየት የመጣ ነው ይሄ? ተጽፎልናል ወይ? ከየት አመጣችሁት? ይሄ የኔ ጥያቄ ነው። ማን ፈጠረው ይሄንን ጾም? ቅዳሜ ዓርብ መጠብጠብ ከየት መጣ? ትውልዱን በሽተኛ አረጋችሁት። ትውልዱ ግራ ገባው። በጣም የሚያሳዝን ነገር። ጠብጣቢው ቄስ ራሳቸው ተጠብጣቢ ናቸው። ማን ጻድቅ አለ ከኢየሱስ በቀር? እሳቸው ማን ጠብጣቢ አረጋቸው? ማን አረጋቸው? የነሱ ኃጢአት እንደውም ይብዛል። ይደሃው ህዝብ ምን አረገና ይንገላታል? ሌላው ደግሞ እኔ የምለው ኦርቶዶክሳውያን ከኢየሱስ ጋር መቼ ነው የምትታረቁት? መቼ ነው የምትታረቁት? ዋናው መምህራችሁ ተጠሪያችሁ ዘበነ ምን እንዳለ ታውቃላችሁ? እሱንም ቪዲዮ አያይዛለሁ። መቼም የዘበነ ታሪክ አንድ መጽሐፍ ይወጣዋል። የሚገርም ሰው ነው እሱ። እኔ በተረት ይሆን ዲግሪውን ያገኘው እኔ አላቅም። ምን እንዳለ ታውቃላችሁ? የኢየሱስን ስም መጥራት አያድንም አለ። የኢየሱስን መጥራት አያድንም። እና የማን ስም ጠርተህ ልትድን ነው? የማን ስም ጠርተህ ልትድን ነው? የኢየሱስን ስም መጥራት አያድንም። የሚያድነው አለ በጠባቡ በር መግባት ነው የሚያድነው አለ። ምኑን ከምኑ እንዳገናኘው እግዚአብሔር ይወቅ። በሮሜ 10:13 ላይ ላንተ ለዘበነ ምናልባት መጽሐፍ ቅዱስ አንብበ ማታቅ ከሆነ በሮሜ ምዕራፍ 10:13 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። በጠባቡ በር መግባት ነው የሚያድነው አይልም። ለዚህ ነው ትውልዱን በየድንጋዩ ስር እያሽሎኮለካችሁ ድንጋይ እያሸከማችሁ መከራ የምታሳዩት። ይልቅ ተረትህን አቁምና ንስሐ ግባ በጌታ በኢየሱስ ክርስቶስ። ምን ትላለህ አሁን? እንግዲህ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ትላለህ? በኢየሱስ ስም ያልዳነ በማን ስም ሊድን ነው? ሌላው ደግሞ በጣም የገረመኝ ነገር በዚህ በነብዩ ኢሳይያስ ምዕራፍ 11 ቁጥር 1 ላይ በግልጽ የተጻፈ ቃል አለ። ምን ይላል መሰላችሁ? ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ይህንንም ቪዲዮ አያይዛለሁ። አሁን ይህንን ኦርቶዶክሶች ሽንጣቸውን ገትረው ያለምንም ፍርሃት በጣም በድፍረት ለእመቤታችን ለቅድስት ድንግል ማርያም ትሁን፣ እመቤታችን ናት፣ የጌታችን እናት ናት። በዚህ ምንም ጥያቄ የለንም።
ጥያቄ የለንም። ነገር ግን ይሄ የተጻፈው የእሴይ ልጅ የተባለው ዳዊት ነው። ዳዊት ደግሞ የኢየሱስ ክርስቶስ ዘር ነው። ስለዚህ ይሄ ቀጥታ ለወንድ ነው የተጻፈው። ኢሳይያስ 11:1 ላይ ምን ይላል? በትር ይወጣል ይላል። ትወጣለች አላለም። ከዛ ደግሞ ቁጥቋጦ ያፈራል ይላል። ታፈራለች አላለም። እንደገና ደግሞ በኢየሱስ ስም የመፍራት መንፈስ፣ እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ያርፍባታል አላለም። ምኑን ከምኑ አሽከርክረው ማርያም ጋር እንደሰጧት እግዚአብሔር ይወቀው። ለኢየሩሳሌም ለሀገር የተጻፈውን ለማርያም ማርያም እኔ በጣም ይገርመኛል። በነገራችሁ ላይ የኢትዮጵያ ሕዝብ ማርያም የሚለው ወዶ እንዳይመስላችሁ። ለምን ብትሉኝ የአባት ፍቅር የለውም። ብዙ የኢትዮጵያ ሕዝብ ያደገው በእናቱ ነው። ስለዚህ ያው ማርያም የሚለው ለእናቱ ያለውን ፍቅር ለመግለጽ ነው። ግን በሰውኛ ከአባት ይልቅ እናት ጠንክራ አሳድጋ ሊሆን ይችላል። በዚህ ግን በእግዚአብሔር መንገድ ስንመጣ ስራውን የሰራው የጌቶቹ ጌታ ለኔና ለናንተ የሞተው የተሰቀለው የመዳኛው መንገድ እውነትም መንገድም ሕይወትም እኔ ነኝ ያለው እሱ ብቻ ነው። ማን? ኢየሱስ ክርስቶስ። ከማርያም ጋር ቢወዳደር አይደለም። ራሷ ማርያም እንኳን በቃነ ዘገሊላ ሰርግ ላይ ያው መቼም ኦርቶዶክሶች ማርያም አማላጅ ናት ይሉና መጀመሪያ የሚጠሩት ጥቅስ ቃነ ዘገሊላ ላይ ወይን አልቆባቸዋል ብላ አማልዳለች ይላሉ። ምንም አይገናኝም እኮ አላማለደችም። ማማላጅ ማለት በሁለት በተጣሉ ሰዎች መካከል አስታራቂ ሆኖ መሃል መግባት ማለት ነው። ምንድነው ያደረገችው ካላችሁኝ የዛለት የቃነ ገሊላ ሰርግ ጊዜ ኢንፎርም አረገችው፣ ነገረችው። በቃ ጓዳውን አየች፣ የጎደለውን አየች፣ ሄዳ ለልጇ ነገረችው። አልቆባቸዋል አለችው። እሺ እናቴ ወይ አረግልሻለሁ፣ ምን ችግር አለ አንቺ ካልሽኝ አላለም። አንቺ ሴት ከኔ ምን አለሽ? ጊዜ ገና አልደረሰም ነው ያላት። ከዛስ መታ ምን አለቻችሁ እናንተን? እሱ ሚላችሁን ስሙ አለች። ማርያም የልጇን ክብር መውሰድ አትፈልግም። ሄዳ ምን አለች? እሱ ሚላችሁን አድርጉ አለች። አሁንም እናንተ ኦርቶዶክሳውያን ማርያም ራሷ የልጇን ክብር ስለማትወስድ እሱ ሚላችሁን አድርጉ እያለቻችሁ ነው። የሌላትን ቆልላችሁ እሷ ላይ ቆልላችሁ ከኢየሱስ ክርስቶስ አስበልጣችሁ አስቀመጣችኋል። ያንን ደግሞ እሷ አትፈልግም።